ቤት ገብታችሁ ችግር ከሚደርስባችሁ በፊት እነዚህን 5 ነገራቶች ቅድመ ጥንቃቄ አድርጉ። ሰዎቻችሁ መዳሞቻችሁ ጥሩ ሆኑ አልሆኑ እናንተ ቅድመ ጥንቃቄ አድርጉ። አብዛኞቻችሁ የመጣችሁበትን ኤጀንሲ ቁጥር እንኳን አታውቁም። አብዛኞቻችሁ የመጣችሁበትን የኤጀንሲ ቁጥር እንኳን አድራሻ ለቤተሰብ አትሰጡም። ቤተሰብ ምንም ኢንፎርሜሽን አይኖረውም። እናንተ ስትጻፉ፣ እናንተ ስትጠፉ፣ እናንተ ችግር ሲደርስባችሁ እናንተና እናንተ ብቻ ናችሁ የምትጋፈጡት። ቤተሰብ አያውቅም፣ ማንም አያውቅም። ሲጨንቃችሁ፣ ሲጠባችሁ፣ ችግራችሁን የምታወሩ ስታጡ ወይ ወደ ሚዲያ ነው የምትመጡት። ያንንም ደግሞ እድል ስታገኙ ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሰላም ለሰው ዘር በሙሉ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ተመቅረት አላህ ይጠብቃችሁ እህቶቼ። እንግዲህ ታውቃላችሁ እዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላችሁን እጅግ በጣም ቁም ነገር ያላቸውን ቪዲዮዎች እሰራለሁ። ነገር ግን እይታው በጣም እዚህ ግባ የማይባል ነው። እናንተ ባትጠቀሙበት እንኳን ሌሎችን ስለሚጠቅም ሼር አድርጉላቸው፣ አድርሱላቸው፣ ላይክ አድርጉ፣ አይከፈልበትም። እናንተ ላይክ ስታደርጉ ብዙ እህቶች ጋር የመድረስ እድል ይኖረዋል። አንዲት እህት እንኳን ብትማር ቀላል ነገር አይደለም እና ስለዚህ ላይክ አድርጉ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ወሳኝ የሆነ ነገር ነው። በተለይ ሊመጡ ያሰቡ እህቶችም ካሏችሁ፣ የማያውቁም እህቶች ካሏችሁ ሼር ማድረጋችሁን እንዳትረሱ። ይሄ የውዴታ ግዴታ ነው። እባካችሁ ልለምናችሁ ማለት ነው። እንግዲህ ስደት ታውቃላችሁ፣ ብዙ እህቶች ጠፉ ይባላል። ብዙ እህቶች ብዙ ነገር ስለ ስደት በጣም ብዙ ነገር እንሰማለን። ሰዎቻችን ጥሩ ቢሆኑም ባይሆኑም ቢገጥመን ስደት ላይ ይሄ ነገር ቢያጋጥመን ብላችሁ 5 ቅድመ ሁኔታዎችን መዘጋጀት አለባችሁ። 5 ከነዚህ ውስጥ እንግዲህ የመጀመሪያው የኢትዮጵያ የኤጀንሲያችሁን አድራሻ ለቤተሰቦቻችሁ መስጠት ነው። የኤጀንሲያችሁን አድራሻ፣ የኤጀንሲያችሁን ስልክ ቁጥር፣ ያለበትን ሰፈር፣ እያንዳንዱን ነገር ተነ ፎቶ ተነ ቪዲዮ እያንዳንዱን ነገር ለቤተሰባችሁ መስጠት። መቼም ይሄ ነገር ይደርስብኛል ብለን አይደለም ስደት የምንሰደደው። እህቶች ብዙ መከራ የሚበሉት ህይወታቸውን የሚያጡት ይሄ ነገር ይደርስብኛል ብለው ነው አይደለም። የሆነ ነገር እንኳን ቢፈጠር የእናንተ ቤተሰቦች ያንን ኤጀንሲ በህግ ይይዛሉ። የመያዝ መብት አላቸው። የት ናት ልጄ ስልክ አትደውልም ብለው ይይዛሉ በህግ። ሌላው ደግሞ ሁለተኛው ስልክ ወሳኝ ነገር ነው ቤተሰቦች። አረብ ሀገር ላይ ስትመጡ ደላላ ስልክ አትያዙ ቢላችሁ እንዳትሸወዱ። ስልክ ወሳኝ ነገር ነው። ሁለተኛው ደግሞ ፓስፖርታችሁን ኮፒ እያደረጋችሁ 4፣ 5፣ 6 እያደረጋችሁ ቤተሰቦቻችሁ ጋር ማስቀመጥ፣ እራሳችሁ ጋር ማስቀመጥ። ፓስፖርት ኮፒያችሁን ቤተሰቦቻችሁ ጋር ማስቀመጥ። ይሄ ይሰመርበት። ሊመጡ ያሰቡ እህቶቻችሁን ይሄንን ንገሯቸው፣ አሳውቋቸው ከመምጣታቸው በፊት። እናንተም ከተዘናጋችሁ ይሄንን ነገር የኤጀንሲያችሁን አድራሻ፣ የኤጀንሲያችሁን እንትን ሰዎቻችሁ ጥሩ ቢሆኑ ባይሆኑ ይሄንን አድርጉ፣ ለራሳችሁ ጥንቃቄ ሲባል። አረቦች መቼ እንደሚገለበጡ መቼ አውሬ እንደሚሆኑ አታውቁም። ሌላው ደግሞ ስራ አረብ ሀገር ያለውን ልክ ከኢትዮጵያ መታችሁ እዚህ ደግሞ አረብ ሀገር ቢሮ አላችሁ አይደለ? ኤጀንሲያችሁ እዚህ አለ፣ የሚቀበላችሁ ኤጀንሲ አለ አይደለ? የሱንም የኤጀንሲ ምን አድራሻ ይጻፋል። ያንን ፎቶ አንስታችሁ የሚሰጣችሁ ዩኒፎርማችሁ ላይ አለ አይደለ? ቁጥሩ ያንን አድርጋችሁ ለቤተሰባችሁ መላክ። እናንተ ነገ አንድ ነገር ብትሆኑ ያ የዚህም ያለው ኤጀንሲ የኢትዮጵያ ኤምባሲ ጠይቀዋል፣ እዛም ያለው ኤጀንሲ በኢትዮጵያ ሕግ ይጠየቃል። ሁለቱም ይጠየቃሉ ማለት ነው። ሌላው አራተኛው
ለስራ የሚወስዷችሁን ሰዎች ቁጥር ለስራ የሚያሰሯችሁን ሰዎች ቁጥር ለቤተሰቦቻችሁ ላኩ። ከቻላችሁ ጠይቋቸው፣ ካልቻላችሁ ደግሞ ወረቀታችሁ ላይ ይፈራረማሉ። የቁጥራችሁ ምናምን ይቀመጣል። የስራ ስምምነት ሲደረግ የሚፈረም ወረቀት አለ፣ የሚደረግ ነገር አለ። ስለዚህ ያንን ሲያደርጉ ቁጥራቸውን ማለት ይቅርታ ቁጥር ማለት ቀልጠፍ በሉ። ይሄ የህይወት ጉዳይ ነው። አታውቁትም። አረብ ሀገር ላይ ስንመጣ በአድ ሀገር ነው የምንመጣው። ምንነታቸውን እማናቃቸው ሰዎች ጋር ነው የምንመጣው። ለህይወታችን ዋስትና የለንም። ቀድመን መዘጋጀት አለብን። ምን እንደሚገጥመን አናቅም። ስለዚህ ከቻላችሁ የሰዎቹን ቁጥር ለቤተሰብ ብትልኩ መልካም። ካልሆነ ያንን የነሱን ቁጥር ማግኘት የማትችሉበት መንገድ ካለ ልክ ምንድነው 5ኛና የመጨረሻው ቤት እንደደረሳችሁ ምን ታደርጋላችሁ? ሎኬሽን ቤት እንደደረሳችሁ ሎኬሽን መላክ። ሎኬሽንና የቤታቸውን ቁጥር የቤታቸው ቁጥር የእንትን ከሆነ ኢማራት ወይም ደግሞ ብሎክ ከሆነ ፎቅ ከሆነ እንደ ኮምፓውንድ ምናምን ከሆነ እያንዳንዱ ሹጋ ላይ ቁጥሩ ይጻፋል፣ የቤት ቁጥሩ ማለት ነው። ነገር ግን ቤት ከሆነ በሩ ላይ መግቢያ በሩ ላይ ይጻፋል። ያንን ፎቶ አንስታችሁም ይሁን ምንም ብላችሁም ይሁን መላክ። ልክ ከኢትዮጵያ ስትመጡ እናንተ ከኢትዮጵያ ስትመጡ ስልካችሁ ላይ የኢትዮጵያ ኢሙ የኢትዮጵያ ዋትሳፕ መክፈታችሁን እንዳትረሱ። ብዙዎቻችሁ ወይ ስልክ አትይዙም ወይ ዋትሳፕ አይኖራችሁም። ወይ ስልክ አትይዙ ወይ ምን አትይዙ፣ በፋሪ ትመጣላችሁ። በምን ትገኛላችሁ? ብዙ እህቶች እኮ ብዙ ችግር ውስጥ ናቸው ያሉት። በጣም ብዙ ችግር ውስጥ ታውቃላችሁ። አንዲት ልጅ 8 ዓመት ያለ ደሞዝ እየተቀጠቀጠች የምትሰራ ዛሬ እሰራላችኋለሁ ቪዲዮ፣ ጊዜ ስለማይበቃ ነው። እስከ 4 ዓመት ድረስ ሰዎቿ ጥሩ ነበሩ። በምን ተቀይረው ስልክ እንደነጠቋት፣ በምን ተቀይረው እንደሚደበድባት፣ ይሄ ፊቷ የደበደባት ይሄ ጆሮዋ ተቆርጧል። ይሄን ስላችሁ በማስረጃ ነው፣ አሳያችኋለሁ። እነሱ መቼ እንደሚለወጡ መቼ እንደሚቀየሩ አታውቁም። ሲጀመር የሰው ልጅ በሙሉ እኔ እነሱን ከሌን አይደለም፣ የሰው ልጅ ስንባል ባህሪያችን መቼ እንደሚቀየር መቼ አውሬ እንደምንሆን አናውቅም። ስለዚህ እነዚህን 5 ቅድመ ሁኔታዎች ተዘጋጁ። ሰዎች ጥሩ ቢሆኑ ባይሆኑ፣ አንቺ ዛሬ ጥሩ ላይ ነሽ፣ ዋትሳፕ አለሽ፣ ምን አለሽ፣ ሎኬሽንሽን ላኪ ለቤተሰቦችሽ፣ የፓስፖርት ኮፒሽን ላኪ። ከዛሬ ጀምረሽ የኤጀንሲ ቁጥርሽ አድራሻ ኢትዮጵያ ላይ ያላክሽ ከሆነ ከዛሬ ጀምረሽ ላኪ ቤተሰቦችሽ ጋር። ይሄ ቢሮ እዚህ ቦታ ላይ ነው ያለው። አንድ ነገር ቢሆን ኢትዮጵያ ይጠየቅ። በቤተሰቦቻችሁ አስጠይቋቸው። ማንም አይደሉም፣ ምንም አይደሉም። ዛሬ እናንተ ችግር ላይ ሆናችሁ ስደውሉላቸው የሚያፌዙባችሁ የሚላላጡባችሁ ኢትዮጵያ የሚጠይቃቸው ስለሌለ ነው። ኢትዮጵያ ላይ የሚናገራቸው ስለሌለ ነው። እናንተ ይሄ ደግሞ የእናንተ መዘናጋት ነው። እንደዚህ እንዲያደርጋቸው እንደዚህ የልብ ልብ እንዲሰጣችሁ ያደረጋችሁት የእናንተ መዘናጋት ነው። የእነሱን አድራሻ ለቤተሰቦቻችሁ ሰጥታችሁ ቤተሰቦቻችሁ በህግ መጠየቅ ወይም ደግሞ በህግ ካልሆነ ቢያስፈራሯቸው ሁለተኛ ይሄንን መላላጥ አያደርጉትም። በሰው ህይወት ላይ አይቀልዱም። በእህቶች ህይወት ላይ አይቀልዱም። ስንቶቻችሁ ናቸው? ስንት እህቶች ነው እስቲ እንደው በዚህ ዓመት እንኳን በዚህ ዓመት ተውት፣ በዚህ ወር ስንት እህቶችን ነው ያጣ ነው? ስንት ሬሳ ነው ወደ ኢትዮጵያ የተጎተተው? ስንት ሬሳ ነው በየፍርጁ እየተንከራተተ ያለው? ስንት እናት ናት ያለቀሰችው? እረ ስንት ነው? እናንተ ነቃ በሉ እህቶች፣ ነቃ በሉ። እስኪ የሚጠቅማችሁ ነገር አዳምጡ። እስኪ የሚጠቅማችሁ ነገር ላይ ሼር አድርጉ። እስኪ አድርጉ፣ አይከፈልበትም።
የሚጠቅማችሁን ነገር ያዙ፣ ጻፉ። ስንት እህቶች ናቸው ሚዲያ ያላያቸው? እንደውም እነዚህ ሚዲያ ያያቸው ናቸው፣ እድለኛ ሆነው ሚዲያ ያገኛቸው ናቸው። ግን ሚዲያ ሳያገኛቸው ሚዲያ ጋር ያልተዋወቁ እህቶች ሚሊዮን አሉ፣ የትየሌሌ አሉ፣ እየተደበደቡ እየተወገሩ የሚሰሩ ሚሊዮን አሉ። እናንተ እንደውም እድለኛ ናችሁ፣ ሚዲያ ያገኛችሁ። ሞታቸውን በሚዲያ የሰማን፣ ህመማቸውን በሚዲያ የሰማን፣ ስቃያቸውን በሚዲያ የሰማናችሁ እህቶቼ መጥታችሁ እንደዚህ ተቸግሬያለሁ ያላችሁን እህቶቼ እናንተ እንደውም እድለኛ ናችሁ፣ እድለኛ ናችሁ። የቢሮ ቁጥር ከዛሬ ጀምሮ የቢሮ ቁጥር አልተባበራችሁም፣ ችግራችሁ አንሰማም ካሉ ማንም አይደሉም። በሰው ህይወት ላይ የመቀለድ መብት የላቸውም። ኢትዮጵያ አድራሻቸውን ለቤተሰቦቻችሁ ሰጥታችሁ እዛ ይዋጣላቸዋል፣ እዛ ይዋጣላቸዋል። ውሃ ሸጠው አይደለም ያሳደጓችሁ የእናንተ እናትና አባት ናቸው። ውሃ ሸጠው ስንት መከራቸውን በልተው በችግር በመከራ አሳራቸውን አይተው ነው እዚህ ያደረሷችሁ፣ እዚህ ያደረሷችሁ። በእናንተ ህይወት ላይ እነሱ የእናንተን ብር በልተው አይቀልዱም። ብዙ ኤጀንሲዎች እየታሰሩ እያየን ያለ ነው። ይሄ ደግሞ ደስ የሚል ነገር ነው። ይሄ ስንተባበር ሸር ስናደርግ በእህቶች ጉዳይ ላይ ስንተባበር እንደዚህ አይነት ውጤት እናመጣለን። ስለዚህ አላችሁ ብዙ እህቶች በውስጥ ያወራችሁኝ ቢሮ እንደዚህ አለ፣ ቢሮ እየተደበደቡ ነው ያሉት እህቶች፣ ቢሮ እንደዚህ ነው እየተደረገ ያለው ያላችሁኝ እህቶች አላችሁ። የዛን የቢሮ አድራሻ ኢትዮጵያ ላይ አይደለም፣ የዛ የቢሮን አድራሻ ለቤተሰቦቻችሁ ስጡ። ቤተሰቦቻችሁ ይጋፈጡ፣ ይጋፈጡ ቤተሰቦቻችሁ። ይሄ እኮ ህይወት ነው፣ ቀልድ አይደለም። ህይወት ነው። ህይወት ይገዛል? ህይወት ይገዛል? አይገዛም። ስለዚህ ቤተሰቦቻችሁ ይጋፈጧችሁ። እነዛን ሰዎች ለቤተሰቦቻችሁ ብላችሁ የተሰደዳችሁት፣ ለቤተሰቦቻችሁ መጽዋዕትነት ለመክፈል ነው የተሰደዳችሁት። ስለዚህ እነዛን ይጋፈጧቸው። ኢትዮጵያ አድራሻቸውን ይዛችኋል፣ ይጋፈጧቸው፣ በህግ ይጋፈጧቸው። የልጃችንን ጉዳይ ልጃችን እየተሰቃየ ነው ብለው ይጋፈጧቸው፣ እናንተን ካልሰሙ ማለት ነው እላችኋለሁኝ። አላህ ይገዛችሁ እህቶቼ፣ ወጥቶ ተመቅረት አላህ ይጠብቃችሁ። ሀቂቃ በጣም ስለበሸቀኝም ነው እንደዚህ የምናገረው። ሼር አድርጉ። እናንተ ሼር ስታደርጉ፣ እናንተ ላይክ ስታደርጉ ብዙ ሰዎች ጋር ይደርሳል። እባካችሁን ትናንትና አሁን አረበኛ ሰርቻለሁ ቢሮ ውሰዱ ለማለት የምትግባቡበትን ቃል፣ ነገር ግን ማንም ሰው አላየውም። ይገርማል፣ ያሳዝናል። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ያልኳችሁን በሙሉ ተግባራዊ እንደምታደርጉ ተስፋ አድርጋለሁ። ባለሙሉ ተስፋ ነኝ። ስደት በቃ ይበለን። ብዙ እህቶች ተሰቃዩብን ሀቂቃ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።